ሰላም ጤና ይስጥልን ውድ የክንፋ መረጃ ቤተሰቦቻችን ተመረጡና ወቅታዊ ዜናዎችን እንላችሁ መተናል። አብራችሁን ቆዩ። በትላንትናው ሪፖርት ጋዜጣ ዶናልድ ትራምፕ በአባይ ውሃ ጉዳይ በአደራዳሪነት ብቅ የማለታቸው ጉዳይና መዘዙ በሚል ርዕስ ሰፋ ያለ ጽሑፍ አቅርቧል። እኛም ይህንን ጽሑፍ እንደሚከተለው እናቀርበዋለን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብጽ አቻቸው አብዱል ፈታህ አልሲሲ የጻፉት ደብዳቤ ብዙ እያነጋገረ ነው። ከ5 ቀናት በፊት እንደ አውሮፓውያን አቆጣጠር ጃንዋሪ 16 ቀን 2026 በተላከው ደብዳቤ ትራምፕ ኢትዮጵያን በቀጥታ የሚመለከት አጀንዳ በሰፊው አንስተውበታል። በደብዳቤያቸው ግብጽ በጋዛ ሰላም እንዲሰፍን እስራኤልና ሐማስን በማደራደርና የሰላም ስምምነት እንዲፈረም በማድረግ የተጫወተችውን ሚና በማወደስ ሀተታቸውን የጀመሩት ትራምፕ አሜሪካ ከግብጽ ጋር ያላትን ወዳጅነት ትልቅ ቦታ እንደሚሰጡት እንዲሁም የግብጽ ሰላምና ደህንነት እንደሚያስጨንቃቸው በግልጽ አስፍረዋል። በመቀጠልም የአባይ ውሃ ክፍፍል ጥያቄን ለአንዴና ለመጨረሻ ጊዜ እንዲፈታ ኢትዮጵያን ከግብጽ ጋር በአሜሪካ በኩል ዳግም ለማደራደር ዝግጁ ነኝ በማለት ለግብጽ አቻቸው ገልጸዋል። ይህ ብቻም አይደለም፣ በአባይ ጉዳይ የግብጽን ፍላጎት እንደሚረዱና ፍላጎቷ እንዲሳካ እንደሚደግፉም ይጠቅሳሉ። እኔና አስተዳደሬ የአባይን ውሃ ለግብጽም ሆነ ለሕዝቧ ያለውን አስፈላጊነት በደንብ እንረዳለን። በዚህ የግብጽና የውሃ ፍላጎት የሚያረጋግጥ ውጤት እንዲያገኙ ለመደገፍ ዝግጁ ነን። በተጨማሪ ድርድሩ የሱዳንም ሆነ የኢትዮጵያን የውሃ ፍላጎት በዘላቂነት የሚያረጋግጥ ድርድርም እንደሚሆን ተስፋ አደርጋለሁ። አሜሪካ ማንንም ወገን የጎረቤቶቹን ፍላጎት ጎርቶ በተናጠል የአባይን ውሃ ሊጠቀልል እንደማይገባ ታምናለች። አሜሪካ በምታመቻቸውና ጥልቅ ክትትል በሚደረግበት ብቁ የቴክኒክ ባለሙያን በመመደብ ፍትሃዊና ግልጽ ድርድር በማድረግ በአባይ ተፋሰስ ሀገሮች መሃል ዘላቂ ስምምነት መፍጠር እንደሚቻል አምናለሁ። ይህ እንዲሳካ በማድረግ ኢትዮጵያ የተረፋትን ለግብጽና ለሱዳን በመሸጥ ጭምር ከፍተኛ የውሃ ኃይል እንድታመነጭ ማስቻል ብቻ ሳይሆን ግብጽና ሱዳን የተራዘመ ድርቅ በሚያጋጥማቸው ጊዜ ተጨማሪ ውሃ የሚያገኙበትን እድል ማረጋገጥ ይቻላል። በኢትዮጵያ ታላቁ ህዳሴ ግድብ ሳቢያ የሚነሱ አለመግባባቶች በዘላቂነት መፍታት በመካከለኛው ምስራቅ ዘላቂ ሰላም ለመፍጠር ከማደርጋቸውና ቅድሚያ ከሚሰጣቸው አጀንዳዎች አንዱ ነው በማለት የሚያትተውን የትራምፕ ደብዳቤ አሜሪካ በህዳሴ ግድብ ጉዳይ ጣልቃ መግባት ፍላጎቷ መሆኑን በግልጽ አስታውቋል። ይህ የትራምፕ ደብዳቤ በመዝጊያው ላይ ግልባጭ ብሎ ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን፣ ለተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ፣ ለሱዳን ሉዓላዊ የሽግሽግ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን እንዲሁም ለኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ መልእክቱ እንዲደርሳቸው ተብሎ በስም ይዘረዝራል። ይህ የዶናልድ ትራምፕ ደብዳቤም ኢትዮጵያ መስከረም ላይ በይፋ አስመርቃ ስራ ያስጀመረችውን የደቀቀና ያለቀ ሊባል የሚችለውን የታላቁ ህዳሴ ግድብ ጉዳይ ዳግም ወደ ድርድር ጠረጴዛ እንዲመጣ አሜሪካ እንደምትፈልግ በግልጽ የሚጠቁም ነው። ደብዳቤው ኢትዮጵያን አጣብቂኝ ውስጥ ሊከቱ የሚችሉ ነጥቦችን አጭቆ የተላከ ብቻ ሳይሆን በድርድር ጥያቄ ስም አዲስ ቀጠናዊ ውጥረት ሊፈጥር የሚችል መሆኑ በሰፊው እየተነገረ ነው። ስለዚሁ የትራምፕ ደብዳቤ ጉዳይ አስተያየታቸውን የተጠየቁት ከሪፖርተር ጋር ሰፊ ቃለ መጠይቅ ያደረጉት በቻተም ሃውስ ጥናት ተቋም የኢትዮጵያና የአፍሪካ ቀንድ ጉዳዮች የጥናት ባልደረባ ዶክተር አቤል አባተ ጉዳዩ እጅግ ጥንቃቄ የሚጠይቅ መሆኑን ይናገራሉ። ደብዳቤው ለአንድ ወገን የተላከ ነው፣ ነገር ግን ተያያዥነት የሌላቸውና የሌሎች ወገኖች ጉዳይ እጅ መንሻ አድርጎ የቀረበ ነው። በሶስተኝነት ደግሞ ገና ድርድሩ ሳይጀመር ወደ አንድ ወገን ያደላ ህዝብ ይዞ የቀረበ ነው። የአባይን ውሃ ማንንም ወገን ለብቻው መጠቀም የለበትም የሚል ሐሳብ የተሰነቀረበት ደብዳቤ ነው። በብዙ መንገድ ለኢትዮጵያ ይህ ደብዳቤ በስጋት የሚታይ ነው። የትራምፕ ደብዳቤ ኢትዮጵያ ምን አይነት ቅርቃር ውስጥ ሊከታት ይችላል የሚለው በጊዜ ሂደት የሚታይ ይሆናል። ከወዲሁ ግን ግብጾችና ሱዳኖች ትራምፕ ያደራድሩን የሚል ጥሪ መቀበላቸውን አሳውቀዋል። ነገ ወይም ተነገ ወዲያ ደግሞ ስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም ላይ የግብጽ ፕሬዝዳንት አልሲሲ ከትራምፕ ጋር እንደሚገናኙ ይጠበቃል። ብረትን እንደጋለ ነው መቀጥቀጥ እንደሚባለው አልሲሲ ጉዳዩን የበለጠ ለማጣደፍ ጉትገታ ሊያደርጉ እንደሚችሉም ይገመታል በማለት ደብዳቤው በኢትዮጵያ ላይ ሊኖረው የሚችለውን አንደምታ አብራርተዋል። ትራምፕ በመጀመሪያ ስልጣን ዘመናቸው ታላቁ ህዳሴ ግድብን ጉዳይን ለማሸማገል የበቁ የግብጽና የኢትዮጵያ መሪዎች በሩሲያ ሶቾ ከተማ በሩሲያ አፍሪካ ጉባኤ እንደ አውሮፓውያን አቆጣጠር 2019 ተገናኝተው አሜሪካና የዓለም ባንክ ባሉበት ለመደራደር ከተስማሙ በኋላ እንደነበር ይታወሳል። በጊዜው የአሜሪካ ግምጃ ቤት ማለትም የገንዘብ ሚኒስቴር ኃላፊና የዓለም ባንክ መሪ ባሉበት የግብጽ የኢትዮጵያና የሱዳን ውሃ ሚኒስትሮች እንዲሁም የውጭ ጉዳይ ሚኒስትሮች በተወከሉበት ተከታይ ንግግሮች መካሄዳቸው ይታወሳል።
ይሁን እንጂ በመጨረሻው አሜሪካኖች አስገዳጅ የስምምነት ሰነድ አምጥተው ተፈራረሙ በማለታቸውና ሰነዱም የኢትዮጵያን ጥቅም የሚጎዳ ሆኖ በመገኘቱ ኢትዮጵያ ከድርድሩ ሂደት እንደወጣች የሚታወስ ነው። ይህን ተከትሎ ግን ፕሬዝዳንት ዶናልድ ትራምፕ አሜሪካ ለኢትዮጵያ የምትሰጠውን የገንዘብ ድጋፍ ማቋረጣቸውን ያሳወቁ ሲሆን ካልተስማማችሁ ግብጾች ግድሙን በቦምብ ያፈርሱታል የሚል አሉታዊ አስተያየት ሲሰጡ መደመጣቸው ኢትዮጵያውያንን ያስቆጣ ነበር። እንደ አውሮፓውያኑ አቆጣጠር በ2023 በህዳሴ ግድቡ ላይ የሚደረግ የሶስትዮሽ ድርድር ድጋሚ የተጀመረ ቢሆንም ነገር ግን በ2024 ነሐሴ ላይ ያለ ስምምነት መበተኑ ይታወሳል። ዶክተር አቤል ስለዚሁ ሲያስረዱ ከትራምፕ የመጀመሪያው ዙር ስልጣን ዘመን ከተፈጠሩ አጋጣሚዎች ልምድ የሚወሰድ ከሆነ በዚህ ደብዳቤ በህዳሴ ግድብ እንደ አዲስ ዳልደራድር ብለው ካቀረቡት ጥያቄ በጎ ነገር እናገኛለን ብዬ አላስብም። በመጀመሪያው ዙር ስልጣን ዘመናቸው አስተዳደራቸው የማደራደር ሚና አግኝቶ ነበር። ነገር ግን በሂደቱ ወደ አንድ ወገን በተለይም ወደ ግብጽ ያደላ ነበር የሆነው። ሁኔታውን በቅጡ ያልተገነዘበ ነበር። ኢትዮጵያ የትራምፕ አስተዳደር የሚያቀርበውን ሐሳብ ዝም ብላ እንድትቀበል ብቻ የሚያስገድድም ነበር። ትራምፕ አሁን በሁለተኛ ስልጣን ዘመናቸውም ቢሆን እንደምንታዘበው ሁኔታዎችን በበቂ ሁኔታ ባልተገነዘበና በባለሙያ ተተንትኖ ባልቀረበ ሁኔታ ፖሊሲዎችን ለማስፈጸም ኃይል የተቀላቀለበትን መንገድ እንደሚከተሉ እያረጋገጡ ነው። ይህንን በቬኔዙዌላው በተፈጸመው ነገር አይተናል። አሁን ደግሞ በግሪንላንድ ከአውሮፓ ጋር የገቡበትን እሰጥ አገባ እየተመለከትን ነው። በቀድሞም የስልጣን ዘመናቸው በትንሹም ቢሆን ፖሊሲዎቻቸውን የሚቃወሙ ሰዎች ነበሩ። አሁን ግን ሙሉ ለሙሉ ለትራምፕ ሐሳብ መፈጸም የሚተጋ አስተዳደር ነው ይዘው የመጡት በማለት የትራምፕ የመደራደሪያ ጥያቄ ፍላጎትን በኃይል በሌሎች ላይ የመጫን ፖሊሲያቸውን አካል ብቻ ሳይሆን ከዚህ ቀደም የማደራደር እድል አግኝተው ካበላሹት አጋጣሚ ጋር ተያይዞ መታየት እንደሚገባውም የጠቆሙት በለንደን የሚታተመው አሽራቅ አል አውሳት አረብኛ ጋዜጣ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የትራምፕን ሐሳብ በደስታ እንደተቀበሉት መግለጻቸውን ዘግቦታል። በኤክስ ገጻቸውም ከኢትዮጵያ ጋር በአሜሪካ አደራዳሪነት የሚካሄድ ድርድር ለመጀመር ተዘጋጅቻለሁ። የአባይ ውሃ ክፍፍል ጉዳይን በኃላፊነት ስሜት ለአንዴና ለመጨረሻ ጊዜ ለመፍታት ተዘጋጅቻለሁ ብለው መለጠፋቸውን ዘገባው ጠቅሷል። ጋዜጣው የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት ጄኔራል አብዱል ፈታህ አልቡርሃንም ቢሆን የትራምፕን ጥሪ በጸጋ እንደተቀበሉት አመላክቷል። በስዊዘርላንድ ዳቮስ ከትላንት በስቲያ ሰኞ በተጀመረውና እስከ አርብ በሚቀጥለው የዓለም ኢኮኖሚ ፎረም ዓመታዊ የመሪዎች ጉባኤ አልሲሲ እንደሚገኙ የጠቆመው የዜና ምንጩ በዚህ አጋጣሚ ከፕሬዝዳንት ትራምፕ ጋር ተገናኝተው በአባይና በሌሎች በቀጠናዊ አጀንዳዎች ላይ ይመክራሉ ተብሎ እየተጠበቀ መሆኑን ጋዜጣው አክሎ አስነብቧል። አልሲሲ ከፕሬዝዳንት ትራምፕ ጋር በዳቮስ ዛሬ ረቡዕ ለመገናኘት ቀጠሮ ይዘዋል መባሉን የግብጽ ዜና ምንጮች በሰፊው ሲዘግቡት ሰንብተዋል። የእስራኤል ፕሬዝዳንት ኢሳቅ ሄርዞግም በዚሁ ጉባኤ ከሚገኙት መሃል አንዱ መሆናቸው ተነግሯል። ከዚህ ቀደም በመጀመሪያው የስልጣን ዘመናቸው የአብርሃም ስምምነት ብለው እስራኤልና አረቦች እንደ አዲስ ለማቀራረብ በረደፉት የሰላም እቅድ መሰረት ፕሬዝዳንት ትራምፕ ለግብጾች ውለታ ለመክፈል አስበው ታላቁ ህዳሴ ግድብ ላይ ኢትዮጵያ አስገዳጅ ስምምነት እንድትፈርም ለማስገደድ መሞከራቸው በሰፊው ሲነገር ቆይቷል። ባሳለፍነው ጥቅምት በግብጽ አስተናጋጅነት ሻርም አልሼክ እስራኤልና ሐማስ የተኩስ አቁም ስምምነት እንዲፈራረሙ ካይሮ ከፍተኛ ሚና መጫወቷ ትራምፕ በደብዳቤያቸው የጠቀሱ ሲሆን ይህን እንደ ትልቅ ውለታ እንደሚቆጥሩት ያመላከተ ሐሳብ አስፍረዋል። ግብጽ ከዚህ በተጨማሪም ትራምፕ ካይሮ ሲረግጡ የአባይ የክብር ሽልማት ዘ ኦርደር ኦፍ ዘ ናይል የሚል ስም የተሰጠውን የክብር ሽልማት ስትሸልማቸው ታይታ ነበር። በወቅቱ ሁኔታውን የተከታተሉ አንዳንድ ወገኖች ግብጽ ይህን አሳክታ ከኢትዮጵያ ጋር ያላትን ቅራኔ በትራምፕ በኩል ለማስፈጸም ልትጠቀምበት ትችላለች የሚል ግምት ሲሰጡ ነበር። የተገመተው እውን የሆነ በሚመስል መንገድ ዶናልድ ትራምፕ ግብጽ ለጋዛ ሰላም የተጫወተችውን ሚና በደብዳቤ አወድሰዋል። በዚሁ ደብዳቤም የታላቁ ህዳሴ ግድብን አጀንዳ ላሸማግል የሚል ጥያቄ ያቀረቡ ሲሆን እንደ ቀደም ጊዜ ሁሉ በድርድር ስም አዲስ ጫናና ግፊት በኢትዮጵያ ላይ ለመፍጠር ሊጠቀሙበት ይችላሉ የሚል ስጋት ፈጥሯል። የኢትዮጵያና የአፍሪካ ቀንድ ተመራማሪው ዶክተር አቤል እንደሚናገሩት ከሆነ በትራምፕ የምትመራው አሜሪካ የማይገመት ፖሊሲ እየያዘች መጥታለች ይላሉ። ሄንሪ ኪሲንጀር በአንድ ወቅት እንደተናገሩት ከአሜሪካ ጋር መጣላትም ሆነ መወዳጀት ዋጋ የሚያስከፍል እየሆነ እንደመጣ አሁን በደንብ እያየን እንገኛለን። የትራምፕ አስተዳደር አሁን 10 ቦታ ድስት ስለጣደ ሌሎች ጉዳዮችን ትኩረቱን የበለጠ ወስደውት ይህንን እየረሳ ሊመጣ ይችላል የሚል ግምት አለኝ። ሆኖም በኢትዮጵያ ወገን ጉዳይ በጣም በጥንቃቄ መያዝ ያለበት መሆኑን ይሰማኛል በማለት አስረድተዋል። የአባይ በአጠቃላይ 6650 ኪሎ ሜትር የሚጓዝ የዓለማችን ረጅሙ ወንዝ ሲሆን በጥቅሉ 11 ሀገሮች ይጋሩታል።
ከቡሩንዲ ጀምሮ ዲሞክራሲ ኮንጎ፣ ሩዋንዳ፣ ኡጋንዳ፣ ታንዛኒያ፣ ኬንያ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ፣ ሱዳንና ግብጽ የተፋሰሱ ተጋሪ ተብለው ይጠቀሳሉ። ከዚህ ሁሉ ውሃውን በማመንጨት የአንበሳውን ድርሻ የምትወስደው ኢትዮጵያ ብትሆንም ውሃውን በፍጹም የበላይነት ሲጠቀሙ የኖሩት ግን ግብጽና ሱዳን መሆናቸው ይታወቃል። የተፋሰሱ ሀገሮች ይህንን ችግር ለመፍታት የአባይ ተፋሰስ ሀገሮች ትብብር ብለው በመሰብሰብ ብዙ ጥረት አድርገዋል። ከዚህ ስብስብ የመነጨ የትብብር ማዕቀፍ ስምምነት CFA በ6 ሀገሮች ተቀባይነት አግኝቶ በመፈረሙ ጸድቆ ወደ አስገዳጅ ስምምነትና ወደ ተቋማዊነት የተቀየረ ቢሆንም ነገር ግን ግብጽና ሱዳን ማዕቀፉን አንፈልግም ብለው እክል ሲፈጥሩ ቆይተዋል። አባይ የ11 ሀገሮች ጉዳይ መሆኑ ይታወቃል። ተፋሰሱ CFA በሚባል ተቋማዊና ዓለም አቀፍ የስምምነት ማዕቀፍ የሚታይ መሆኑ ይነገራል። ኢትዮጵያ ከዚህ ቀደም የአፍሪካን ችግር በአፍሪካዊ መፍትሄ መፍታት የሚልን አህጉራዊ መርህ በመከተል ታላቁ ህዳሴ ግድብን ጉዳይ በአፍሪካ ህብረት ሸምጋይነት እንዲመራ ከፍተኛ ጥረት ስታደርግ ቆይታለች። ይህ ሁሉ ባለበት ትራምፕ በአናት መጥተው አሜሪካናት ማደራደር ያለባት የሚል ሐሳብ ማቅረባቸው ከኢትዮጵያም ሆነ ከሌሎች የተፋሰሱ ሀገሮች ምን አይነት ምላሽ ያስከትላል የሚለው ብዙ እያነጋገረ ይገኛል። የግብጽ መሪዎችና ከፍተኛ ባለስልጣናት ከቅርብ ጊዜ ወዲህ በተደጋጋሚ ጊዜ ወደ ድርድር አንመለስም የሚል መግለጫ ሲሰጡ ተደምጠዋል። ጠቅላይ ሚኒስትሩ ሙስጠፋ መድቡሊም ሆነ የውጭ ጉዳይ ሚኒስትሩ በድር አብደላቲ ከኢትዮጵያና ከሱዳን ጋር ለ13 ዓመታት የተካሄደውን ድርድር ረቤላሽ ሲሉት ቆይተዋል። እነሱ የሚፈልጉት ስምምነት ያልተደረሰበት በመሆኑ የዕቃቃ ጨዋታ እንደነበርም ያለ ሀፍረት ሲናገሩ ተደምጠዋል። በቅርቡ ደግሞ ኢትዮጵያ ሌላ ግድብ በአባይ ላይ ከገነባች እንታያለን የሚል ዛቻ ሲያሰሙ የተደመጡት ባለስልጣናቱ ህዳሴ ግድብም ቢሆን በግብጽ ዘንድ ምንም አይነት ህጋዊ እውቅና የሌለው ፕሮጀክት እንደሆነ ሲለፈልፉ ቆይተዋል። የግብጽ የውሃ ሀብትና መስኖ ሚኒስተር ሃኒ ስዌለም ከሰሞኑ በሰጡት አስተያየት ደግሞ አስገራሚ ውንጀላ በኢትዮጵያ ላይ አቅርበዋል። ታላቁ የኢትዮጵያ ህዳሴ ግድብ ውሃችንን ስላስቀረብን ካሳ ሊከፍለን ይገባል ብለዋል። ኢጂፕት ኢንዲፔንደንት የዜና ምንጭ ሰኞ ዕለት እንደዘገበው በግድቡ የተነሳ ለደረሰብን የውሃ ችግር ኢትዮጵያ ካሳ ትክፈለን ማለታቸውን አሳስበዋል። ታሪካዊ ከሆነው ከ55 ቢሊዮን ኩቢክ ሜትር የውሃ ድርሻችን ወደ 38 ቢሊዮን ኩቢክ ሜትር ቀንሶብናል ብለዋል። የግብጽ ውሃ ፍላጎት አሁን ወደ 88 ቢሊዮን ኩቢክ ሜትር አድጓል። ወደ 23 ቢሊዮን ኩቢክ ሜትር ውሃ መልሶ ጥቅም ላይ በመዋል ነው ፍጆታችንን ለመሸፈን ጥረት እያደረግን ያለ ነው። እንዲሁም 4.8 ቢሊዮን ኩቢክ ሜትር ደግሞ በማጣራት እየተጠቀምን ነው። የግብጽ የነፍስ ወከፍ የውሃ ፍጆታም እያሽቆለቆለ ወደ 500 ኩቢክ ሜትር ወርዷል። ይህ ደግሞ በዓለም ካለው አማካኝ ከሚባለው 1000 ኩቢክ ሜትር የነፍስ ወከፍ ፍጆታ ያነሰ ነው። ሱዳን በግድቡ የተነሳ በግብርናና በኤሌክትሪክ ተጠቃሚ ልትሆን ትችላለች። ነገር ግን ደግሞ ጎርፉ ያሰቃታል። ባሳለፍነው ጥቅምት በግድቡ ያልተጠበቀ ውሃ አለቃቀቅ የተነሳ ጎርፍ አጋጥሟት ነበር። ይህ ደግሞ ኢትዮጵያ በየቀኑ የምትለቀው ውሃ 300 ሚሊዮን ኩቢክ ሜትር እንድትቀንስ አድርጓታል። ግብጽ 97 በመቶ፣ ሱዳን ደግሞ 55 በመቶ የውሃ ምንጫቸው በአባይ ላይ የተመሰረተ ነው። ታላቁ ህዳሴ ግድብ 13 ተርባይኖች ያሉት 74 ቢሊዮን ኩቢክ ሜትር ውሃ የሚይዝ ሲሆን እንደ አውሮፓውያን አቆጣጠር እስከ 2024 መስከረም ድረስ 5 ዙር ውሃ ሙሌት ተካሂዶበት ግድቡ የሚሸከመው ውሃ ከባህር ወለል በላይ 638 ሜትር ከፍታ ላይ ደርሷል። እንደ አውሮፓውያን አቆጣጠር በ1929 እና በ1959 ስምምነቶች መሰረት ግብጽ 55.5 ቢሊዮን ኩቢክ ሜትር ውሃ ስታገኝ ቆይታለች። ከምታገኘው ውሃ ደግሞ ግብርና 80 በመቶን የሚጠቀም ሲሆን ቀሪው ለ100 ሚሊዮን ህዝቦቿ ለመጠጥ የሚውል ነው በማለት የውሃ ሚኒስትሩ ውንጀላ በሰፊ ይዘረዝራል። የውሃ ሚኒስትሩ በዚህ ውንጀላቸው ግን አውቃውትም ይሁን ሳያውቁ ሀገራቸው ስትክድ የቆየችውን አንድ ሀቅ አጋልጠዋል። ሱዳን በኢትዮጵያ ህዳሴ ግድብ መገንባት ምክንያት በመስኖ ልማትና በኤሌክትሪክ አቅርቦት ተጠቃሚ ልትሆን ትችላለች በማለት መናገራቸው የግብጽ ባለስልጣናት ስለ ግድቡ ጎጂነት ለዓመታት ሲተርቱ የቆዩትን ክስ ውድቅ የሚያደርግ ሐሳብ ሰጥተዋል። የፋይናንስ እመርታ በኢትዮጵያ በሚል መሪ ቃል ተካሂዶ በነበረው ሰሞነኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ስለ ዓለማዊ ወቅታዊ ሁኔታና ስለ ዓለም አቀፍ ስጋቶች አነጋጋሪ አስተያየት ሲሰጡ ተደምጠው ነበር። ዓለም በትንሹም በትልቁም ትናጣለች ያሉት ዶክተር አብይ ነገር ግን አለመፍራት መፍትሄ መሆኑን የተናገሩት። ይህ መናጥ ምን ያመጣል ብሎ አንድ ወዳጄ ጠየቀኝ። እኛ የዓለምን መናጥ አንፈልግም፣ ነገር ግን ዓለም የተረጋጋች በነበረችበት ሰዓት ምን አደረገችልኝ ነው መልሱ። ሳትናጥ ስትቀር
ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት በጎ ዕድሎችን ፈልቅቆ ለማውጣት ነው መጨነቅ የሚጠበቅብን። የመጣን ነገር በመፍራት አይሆንም። ሰላም ሲሆኑ ለነሱ ነው ትርፉ፣ ሲጋጩም ለነሱ ነው ጉዳቱ። ሽማግሌ ከፈለጉ እናስታርቃለን። እኛ መሰረታችን የሀገር ብሔራዊ ጥቅም ማስጠበቅ ነው ብለዋል። ሲቀጥሉ ደግሞ አንደኛው የዓለም ጦርነት፣ ሁለተኛው የዓለም ጦርነት ይላሉ። እኛና ጅቡቲ አልተዋጋንም። ዓለም ማን ነው? የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት እነሱን የማይመለከትና እነሱ ጋር ያልሆነ ነገር ግን ሁለተኛ ደረጃ የሚሰጠው ጉዳይ ነው። ይህ ነው የዓለም እውነታ። ለዚህ ነው ሀገር በቀል በሆነ እሳቤ ተያይዘን እንውጣ እያለን ያለ ነው። ኢንቨስትመንትን በተመለከተ አንድ የሚባል ዌስት፣ አንድ የሚባል ሳውዝ ወይም እከሌ የሚባል አንድ ሀገር ብቻ አይደለም ያለው። በአንድ ሀገር ውስጥ ራሱ ከፍተኛ የፖሊሲ ልዩነቶች ሊኖሩ ይችላሉ። የኔና የእናንተ ስራ በሁሉም አጋጣሚዎች እየገቡ መልካም እድሎችን መጠቀም ይሆናል። የሚጣሉ ካሉ እባካችሁ አትጣሉ ብለን መሸምገል ነው። ከጣላችሁም ለቀይ ባህር መሆን አለበት እንጂ እንደዚሁ በባዶ አታድርጉት ብለን እንመክራለን። ወንድ ልጅ ከተጣላ አይቀር እንደሚባለው ጥሉ ለሀገር መሆን እንዳለበት እንመክራለን። አንዳንዱ ነዳጅ፣ አንዳንዱ ክብር፣ አንዳንዱ ነገማን ይቀድመኛል የሚል ነገር ያጣለዋል። አንዳንዱ ቀይ ባህር ያጣለዋል እና እንዳግባቡ መጠቀም ጥሩ ነው ለማለት ነው በማለት ማብራሪያቸውን አክለዋል። የትራምፕ አስተዳደር በቅርብ ሰሞን በሚወስዳቸው እርምጃዎች ዓለም አቀፍ ትርምስና አለመረጋጋት መፈጠሩ ይነገራል። ከሰሞኑ በወሰደው እርምጃ ኢትዮጵያን ጨምሮ 75 የዓለም ሀገሮች ዜጎች ወደ ኢትዮጵያ እንዳይገቡ የቪዛ አገልግሎት እገዳ ጥሏል። ቬንዙዌላን በመውረር ፕሬዚዳንት ኒኮላስ ማዱሮን አግተው የወሰደ የትራምፕ አስተዳደር የዴንማርክ ሉዓላዊ ግዛት የሆነችውን ግሪንላንድን ካልወሰድኩ በሚል ከአውሮፓ ጋር ጭምር ፍጥጫ ውስጥ ገብቷል። ከ60 በላይ የተመድ ድርጅቶች አባልነት አሜሪካን ያስወጣ የትራምፕ አስተዳደር የራሱን የተመድ ሚና የሚተካ ስብስብ ለመፍጠር ጥረት መጀመሩ ዓለም አቀፍ ስጋት ፈጥሮ ይገኛል። ይህ ሁሉ በሚታይበት ዓለም እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የመሳሰሉ ቀጠናዊ ልዕለ ኃይል ሀገሮች አዲስ ፍጥጫ ውስጥ መግባታቸው ለምስራቅ አፍሪካ ጭምር አዲስ ስጋት ሆኖ እየቀረበ ነው። ሳውዲ አረቢያ ቱርኪን፣ ኳታርን፣ ፓኪስታንን፣ ግብፅን፣ ሶማሊያን፣ ሱዳንና የመንን አስተባብራ የተባበሩት አረብ ኤሚሬትስ እንዲሁም ከጀርባዋ አለች በምትላት እስራኤል ላይ ጫና የመፍጠር ጥረት የጀመረች ሲሆን የራሷን ወታደራዊ ህብረት ለመፍጠር እየሞከረች ነው ሲባል ሰንብቷል። ይህን በመሰለ ዓለም አቀፍ እንዲሁም ቀጠናዊ ቀውስ በሰፈነበት ወቅት ዶናልድ ትራምፕ እንደ አዲስ የታላቁ የአባይን ውሃ ጉዳይ ካልሸመገልኩ የሚል እቅድ ማቅረባቸውን ኢትዮጵያን ብቻ ሳይሆን በአጠቃላይ ምስራቅ አፍሪካን ጭምር ወደ ተባባሰ ቀውስ ሊከት እንደሚችል ስጋት ፈጥሯል ሲል ሪፖርተር የዛሬውን ጽሑፍ በዚህ ቋጭቷል። በሌላ ዜና እስክንገናኝ ቸር ሰንብቱ።